ይጎላል እንደምታውቁት ምንም ላያቅ ይችላል ምሳሌ ልስጣችሁ አንድ ሰው ነው ይባላልና አህያውን ሩዝ አስጭኗት እየሰማችሁኝ ነው አህያውን ሩዝ አስጭኗት ወደ መንገድ እየሄደ ያለ ፀሐይ በጣም ሲበረታበት ከአንድ ዛፍ ጋር ተጠልሎ እረፍት ያደርጋል አህያይቱንም አንድ እንጨት ጋር በደንብ በብዙም ባይሆንም ቋጠር አድርጎ አተኛና አህያይቱን በደንብ ስላልቋጠራት ፈታ ገመዱን ጠፋች ሲነሳ አህያይቱ የለችም ጮኸች አህያ ብቻ አይደለም ደግሞ የጠፋበት እኮ ጀርባዋ ላይ ደግሞ ሩዝ ጭናለች ስለዚህ ሁለት ያጣን ይሆን መጨረሻ ላይ ሲጮህ እዛ አካባቢ ላይ ያለ አንድ ብላቴና አንድ ልጅ ሲያልፋየው ምን ሆነ ነው የምትጮኸው አለው አህያዬ ጠፍታብኝ ነው አለው አህያዬ ጠፍታብኝ ነው አዎ አህያ ጠፍታብኝ እቺ ቀይዳማ የሆነች ሩዝ የተሸከመችና አንከስ የምትላት አለው አዎ እሷን አህያ ነው አለው አላየዋትም አለው አይኔ አላየዋትም አለው እንዳ ማለት አላየዋትም እንዲህ በግልጽ ግልጽ አድርገህ ስለ አህያይቱማ ካያ አይተሃል አለው ኧረ እኔ አላየዋትም አይተሃታል በዚህ ሰጣ ገባ ውስጥ ገቡና አንጠልጥሎት መንገድ የሚሄደው ልጅ ዳኛ ፊት አቆሙ ከሰሰው ፍረድልኝ አለው ዳኛው ምንድነው ሲባል አህያይቱ ጠፍቶብኝ እሺ አህያይቱ ጠፍታብሃለች አዎ አንተ አይተሃታል እኔ አላየዋትም ግን አለ አንድ አንከስ የምትል ሩዝ የጫነች እና ደግሞ ቀይዳማ አህያ ነበረች ደግሞ እውርም ትበስለኛለች አለ በጣም በግልጽ ስለተናገረ ዳኛው ራሱ ገረመው ምን ማለት ነው አይቻታለሁ ብለህ እንደዚህ የምዘረዝረው ነገር እኮ ግልጽ ነው ስለዚህ አንተማ ፍርድ ይገባሃል አለው አይደለም መጀመሪያ እኔ ላስረዳል እሺ አህያይቱ አህያ እንደጠፋች ያወቅኩት እኔ በመንገድ ላይ እየመጣው መሬቱን ስመለከተው የአህያ ኮቴ አይቼ ነው አለ እየሰማችሁ ነው የአህያ ኮቴ አይቼ ነው እውር መሆኗን ያወቅኩት የአህያ ኮቴ እየተከተልኩኝ ሲሄድ በቀኝ በኩል ያለው ሳር የተጋጠ ነው በግራ በኩል ያለው ሳር ግን አልተጋጠም ስለዚህ በግራ አላየችም ማለት ነው ያየችውን የጋጠችው ማለት ነው አልኩኛል እየሰማችሁ ነው ቀጠለና ሩዝ መሸከሟን ያወቅኩት ደግሞ ስትራመድ ከኮቴዋ ጋር አብሮ የተንጠባጠበ ሩዝ አለ ስለዚህ ሩዝ ናት አለ እየተሸከመችው ማለት ነው አሉ ይሄን ገጣጥሜ እቺ አህያ ናት ያልኩኝ እቺ እኔ ስለ አህያይቱ ምንም ያየሁት ነገር አለ ዳኛው ደነቀው ሰውየው በሰላም ተሰናበተ ፍርድ ቀላል ነው ከባድ